አሜሪካና ኢራን ወታደራዊ ድርድር በእስላማባድ ሊጀመር ነው። የፓኪስታን መከላከያ ሚኒስትር በእስራኤል ላይ የሰነዘሩት ጠንካራ መግለጫ ዲፕሎማሲያዊ ረመጣን በትግራይ ክልል የጀነራል ታደሰ ወረደን ሹመት ተከትሎ በህወሓትና በፌዴራል መንግስት መካከል አዲስ ውጥረት ነግሷል። በወላይታ ዞን በደረሰ አሰቃቂ የትራፊክ አደጋ የ7 ሰዎች ህይወት ማለፉ ተሰምቷል። የተባበሩት አረብ ኤምሬት አየር ክልሏን በአደጋ ነጻ መሆኑን ባወጀችበት መግለጫ የኢትዮጵያውያን ጨምሮ በርካታ የሀገር ዜጎች በጥቃቱ መጎዳታቸውን ይፋ አድርጋለች። የሩሲያና የዩክሬን ጦርነት ለትንሳኤ በዓል ጋብ ማለቱ ተሰምቷል። ውድ ሐመር ቤተሰቦች ከላይ የጠቀስኩላቸውና ሌሎች መረጃዎችን አካተን ወደ እናንተ ይዘን መጥተናል። እንኳን ለስቅለት በዓል በሰላም አደረሳችሁ እያልን ወደ ዝርዝር መረጃችን እናልፋለን። እስከ መጨረሻው ድረስ አብራችሁን ቆዩ። በአሁኑ ሰዓት መላው ዓለም ትኩረቱ ወደ እስያ አቅጣጫ አዙሮ በከፍተኛ ጉጉትና ስጋት ውስጥ ይገኛል። በፓኪስታን መዲና እስላማባድ ሊካሄድ የታሰበው ታሪካዊ የአሜሪካና ኢራን ድርድር የሰላም ተስፋ ቢጭርም የሁለቱ ሀገራት መሪዎች የሚሰነዝሯቸው ንግግሮች ግን አካባቢውን ወደ ለየለት ጦርነት ሊወስዱት እንደሚችሉ ዲፕሎማቶች እየገለጹ ይገኛሉ። በፓኪስታን የኢራን አምባሳደር እንዳረጋገጡት የኢራን ከፍተኛ ተደራዳሪ ልኡካን ትናንት ሐሙስ ምሽት እስላማባድ እንደገባ ታውቋል። ቀዳሚ ዕለት ደግሞ የአሜሪካ ምክትል ፕሬዝዳንት ከአሜሪካ ምክትል ፕሬዝዳንት ጋር ፊት ለፊት ተገናኝተው የዓለምን ፖለቲካ አቅጣጫ የሚወስን ውይይት ያደርጋሉ ተብሎ ይጠበቃል። ኢራን በበኩሏ የሁለቱ ሀገራት ውጥረት ለማርገብ ባለ 10 ነጥብ ምክረ ሀሳብ አቅርባለች። ይሁን እንጂ አሜሪካ ከመካከለኛው ምስራቅ እንድትወጣና እስራኤል በሊባኖስ ላይ የምታደርገውን ወረራ እንድታቆም የተቀመጡት ቅድመ ሁኔታዎች በዋሽንግተን በኩል በቀላሉ የሚታዩ እንዳልሆኑ ታውቋል። በተለይ ፕሬዝዳንት ትራምፕ ኢራን የኒውክሌር መሳሪያ ሙሉ በሙሉ የሚያስወግድ ስምምነት ካልተፈረመች ከፍተኛ ወታደራዊ ጥቃት እንደሚሰነዝሩ በይፋ ማስጠንቀቃቸው ድርድሩን መንፈስ ይበልጥ እንዲካረር አድርጎታል ነው የተባለው። ይህ የሰላም ድርድር ጥረት የተካሄደ ባለበት ወቅት የፓኪስታን መከላከያ ሚኒስተር በእስራኤል ላይ የሰነዘሩት ጠንካራ መግለጫ በዲፕሎማሲ ዓለም ላይ ሌላ ቃላት ጦርነት ቀስቅሷል። ሚኒስተሩ እስራኤልን ክፉ የሰው ልጅ እርግማን እና ካንሰር ሲል የጠሩ ሲሆን ይህንን መንግስት የፈጠሩ አካላት በገሃነመ እሳት እንዲቃጠሉ ጸልያለሁ ማለታቸው በእስራኤል መንግስት ዘንድ ከፍተኛ ቁጣን ፈጥሯል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢሮ ይህ መግለጫ አስነዋሪ አይሁድ ጥላቻ የታየበት መሆኑን በመግለጽ ፓኪስታን ገለልተኛ አሸማጋይ ነኝ እያለች እንዲህ አይነት ንግግር መሰንዘሯ ተቀባይነት እንደሌለው አስታውቀዋል። ይህ አለመግባባት በእስላማባድ የሚደረገውን የአሜሪካና የኢራን ድርድር ውጤታማነት ጥያቄ ውስጥ እየከተተው እንደሚገኝ ታውቋል። በሌላ በኩል በመካከለኛው ምስራቅ ካለው ውጥረት ጋር ተያይዞ በተባበሩት አረብ ኤምሬት ላይ የተሰነዘሩት ጥቃቶች በዜጎች ላይ ከፍተኛ ጉዳት አድርሰዋል። የኤምሬት መከላከያ ሚኒስትር በሀገሪቱ አየር ክልል አሁን ላይ ከአደጋ የጸዳ መሆኑን ቢያረጋግጥም ባለፉት ቀናት ግን እጅግ ከፍተኛ ቁጥር ያላቸው ሚሳኤሎች፣ ድሮኖች ወደ ሀገሩ የአየር መከላከያ ስርዓቱ ከ2800 በላይ የሚሆኑ ተወርዋሪ መሳሪያዎችን ማክሸፍ ቢችልም በጥቃቱ ሳቢያ 13 ሰዎች ሲሞቱ ከ200 በላይ ሰዎች ደግሞ የመቁሰል ጉዳት ደርሶባቸዋል ተብሏል። ጉዳቱ የደረሰባቸው ሰዎች ኢትዮጵያውያንን ጨምሮ የ31 ሀገር ዜጎች መሆናቸውን የገለጹ ሲሆን ኤምሬት ብሔራዊ ጥቅሟን ለማስጠበቅ በማንኛውም ሰዓት ለሚሰነዘሩበት ጥቃት ተገቢውን ምላሽ ለመስጠት በተጠንቀቅ ላይ እንደምትገኝ ተገልጿል። በቀጣይ ወደ ሀገር ውስጥ ዜና ስንመለስ በትግራይ ክልል ያለው ፖለቲካ ሁኔታ ዳግም ወደ ጦርነት ማምራቱ ተሰምቷል። ህወሓት የፌዴራል መንግስት በጊዜያዊ አስተዳደር ላይ ያስተላለፈውን አዲስ ውሳኔ የጀነራል ታደሰ ወረደን ሹመት እንደማይቀበል በይፋ አስታውቋል። ድርጅቱ ባወጣው መግለጫ ይህ ውሳኔ የፕሪቶሪያውን የሰላም ስምምነት የሚጥስና በክልሉ ባለፉት 3 ዓመታት የታየውን አንጻራዊ ሰላም አደጋ ላይ የሚጥል ነው ሲል ኮንኗል። ውሳኔው የሁለቱ ወገኖች ፖለቲካዊ እይታ ያላገናዘበና አንድ ወገን የተወሰነ መሆኑን የጠቀሰው ህወሓት የሰላም ሂደቱን ለማስቀጠል ውሳኔው በአስቸኳይ እንደገና ሊታይ እንደሚገባው አሳስቧል። ይህ አለመግባባት በፌዴራል መንግስትና በትግራይ ጊዜያዊ አስተዳደር መካከል ያለውን ግንኙነት ወደ ከፋ ደረጃ ሊወስደው እንደሚችል አንዳንድ ምንጮች እያመለከቱ ይገኛሉ። በተያያዘ ዜና በትናንትናው ዕለት በወላይታ ዞን በድሳ ከተማ በደረሰው አሰቃቂ ትራፊክ አደጋ መላው ሀገሪቱን አሳዝኗል። ከሶዶ ወደ ሐዋሳ ይጓዝ የነበረ ተሳቢ ከባድ ጭነት ተሽከርካሪ በፍጥነት እየተሽከረከረ መንገድ ዳር የነበሩ ባጃጅና ሞተር ሳይክሎችን ከገጨ በኋላ 3 መኖሪያ ቤቶች ደርምሶ መግባት የ7 ሰዎችን ህይወት ቀጥፏል። በአደጋው የተሽከርካሪው አሽከርካሪ የባጃጅ ሹፌሩን ጨምሮ 7 ሰዎች ሲሞቱ በርካታ ሰዎች ደግሞ ከባድና ቀላል የአካል ጉዳት ደርሶባቸዋል የተባለው ፖሊስ አደጋውን የደረሰበት አካባቢ ተደጋጋሚ ትራፊክ አደጋ የሚከሰትበት መሆኑን ገልጾ አሽከርካሪዎች አስፈላጊውን ጥንቃቄ እንዳደርጉ ዳግም ጥሪ አቅርቧል። በቤት ውስጥ ፍርስራሽ ተጭኗቸው የነበሩ ሰዎችን የመታደግ ስራ እጅግ ፈታኝ እንደነበር ተመላክቷል። በመጨረሻም ዓለም አቀፍ ደረጃ ተስፋ ሰጪ የሆነ ትልቅ ዜና ተሰምቷል። ፕሬዝዳንት ቭላዲሚር ፑቲን የኦርቶዶክስ ፋሲካ ወይም ትንሳኤ በዓልን በማስመልከት ለ2 ቀናት የሚቆይ የተኩስ አቁም አዋጅ ማወጁን የክሪሚያ ቤተ መንግስት አስታውቋል። ይህን የተኩስ አቁም ሚያዝያ 3 ቀን ከሰዓት በኋላ ተጀምሮ እስከ ሚያዝያ 4 ቀን እኩለ ሌሊት ድረስ የሚቆይ መሆኑ ታውቋል። ይህን የተኩስ አቁም ስምምነት የዩክሬን መሪ ቭላዲሚር ዘለንስኪ ጥሪም ተቀብለው አክሴፕት እንዳደረጉት ታውቋል። የሰው ልጆች ህይወት ከመጥፋት ይልቅ በጸሎትና በምስጋና እንዲያሳልፉ የታሰበው ይህ ጊዜያዊ ሰላም ለቀጣይ ዘላቂ ሰላም ድርድሮች እንደ ትልቅ መነሻ ሊያገለግል እንደሚችል ተስፋ ተደርጎበታል።
ውድ አምሮሃ ቤተሰቦቻችን የዕለቱ ዜና እነዚህን ይመስሉ ነበር። በቀጣይ አዳዲስ መረጃዎችን ስንለቅ ወደ እናንተ እንዲደርሱ የኔን አካውንት ሰብስክራይብ ማድረግ አትርሱ። መልካም የስቅለት በዓል ይሁንላችሁ።